149 ቀን ሆኖናል በእግዚአብሔር ጸጋ የመጽሐፍ ቅዱስ ንባባችንን የጀመርነው መስከረም 1 ዘፍጥረት 1 ብለን ነበር እስከ ጳጉሜ 22 ድረስ በእግዚአብሔር ጸጋ እየተጓዝን ነው። ዛሬ የምናነበው የመጽሐፍ ቅዱስ ክፍል ደግሞ ኢዮብ ከምዕራፍ 25 ጀምሮ እስከ 27 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኢዮብ ምዕራፍ 25። ሾሃዩም በልዳዶስ መለሰ እንዲህም አለ፣ ገዥነትና መፈራት በእርሱ ዘንድ ናቸው፣ በከፍታውም ሰላም አድራጊ ነው። በእውኑ ለሰራዊቶቹ ቁጥር አላቸውን? ብርሃኑስ የማይወጣው በማን ላይ ነው? ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳ ብሩህ አይደለችም፣ ከዋክብትም በፊቱ ንጹሐን አይደሉም። ይልቁንስ ብስብስ የሆነ ሰው ትልም የሆነ የሰው ልጅ ምንኛ ያንስ። ኢዮብ ምዕራፍ 26። ኢዮብም መለሰ እንዲህ አለ፣ ኃይል የሌለውን ምንኛ ረዳኸው፣ ብርታት የሌለውን ክንድ ምንኛ አዳንከው፣ ጥበብስ የሌለውን ምንኛ መከርከው፣ ብዙ እውቀትንስ ምንኛ ገለጥክለት። ይህንስ ቃል በማን እርዳታ ተናገርክ? የማንስ መንፈስ ካንተ ዘንድ ወጣ? ሙታን ሰዎች ከውሆች በታች በውሆችም ውስጥ ከሚኖሩ በታች ይንቀጠቀጣሉ። ሲኦል በፊቱ ራቁቷን ናት፣ ለጥፋትም መጋረጃ የለውም። ሰሜንን በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በበታቿ አንዳች አልባ ያንጠለጥላል። ውሆችን በደመናዎች ውስጥ ያስራል፣ ደመናይቱም ከታች አልተቀደደችም። የዙፋኑን ፊት ይከድናል፣ ደመናውንም ይዘረጋበታል። ብርሃንና ጨለማ እስከሚለያዩበት ዳርቻ ድረስ በውሆች ፊት ላይ ድንበርን አደረገ። የሰማይ አዕማድ ይንቀጠቀጣሉ፣ ከተግሳጹም የተነሳ ይደነግጣሉ። በኃይሉ ባህርን ጸጥ ያደርጋል፣ በማስተዋሉም ረዓብን ይመታል። በመንፈሱ ሰማያት ውበትን አገኙ፣ እጁም በረሪቱን እባብ ወጋች። እነሆ ይህ የመንገዱ ዳርቻ ብቻ ነው፣ ይህም የሰማነው ነገር ምንኛ ጥቂት ነው። የኃይሉንስ ነጎድጓድ ያስተውል ዘንድ ማን ይችላል? ኢዮብ ምዕራፍ 27። ኢዮብም ምሳሌውን ይመስል ዘንድ ደገመ እንዲህም አለ፣ ፍርዴን ያስወገደ ሕያው እግዚአብሔርን፣ ነፍሴንም መራራ ያደረገ ሁሉን የሚችል ሕያው አምላክን፣ እስትንፋሴ በውስጤ ውስጥ የእግዚአብሔርን መንፈስ በአፍንጫዬ ውስጥ ገና ሳለ፣ ከንፈሬ ኃጢአትን አትናገርም፣ አንደበቴም ሽንገላን አያወጣም። እናንተን ማጽደቅ ከኔ ዘንድ ይራቅ፣ እስክሞት ድረስ ፍጹምነቴን ከኔ አላርቅም። ጽድቄን ይዛለሁ እርሱንም አልተውም፣ ከቀኖቼ ሁሉ ስለ አንዱ ልቤ አይዘልፈኝም። ጠላቴ እንደ በደለኛ በኔ ላይም የሚነሳ እንደ ኃጢአተኛ ይሁን። እግዚአብሔር ባጠፋውና ነፍሱን በለየ ጊዜ የዝንጉ ሰው ተስፋው ምንድን ነው? በእውኑ መከራ በመጣበት ጊዜ እግዚአብሔር ጩኸቱን ይሰማልን? ሁሉንስ በሚችል አምላክ ደስ ይለዋልን? እግዚአብሔርስ ሁልጊዜ ይጠራልን? እኔ ስለ እግዚአብሔር እጅ አስተምራችኋለሁ፣ ሁሉም በሚችል አምላክ ዘንድ ያለውን አልሸሽግም። እነሆ ሁላችሁ አይታችኋል፣ ስለምን ከንቱ ሆናችሁ? ይህቺ ከእግዚአብሔር ዘንድ የበደለኛ እድል ፈንታ፣ ግፈኛም ሁሉን ከሚችል አምላክ ዘንድ የሚቀበላት ርስት ናት። ልጆቹ ቢበዙ ለሰይፍ ይሆናሉ፣ ዘሩም እንጀራን አይጠግብም። ለእርሱም የቀሩት በቸነፈር ይቀበራሉ፣ መበለቶቻቸውም አያለቅሱም። እርሱ ብርን እንደ አፈር ቢከምር፣ ልብስንም እንደ ጭቃ ቢያዘጋጅ፣ እርሱ ያዘጋጀው ይሆናል፣ ነገር ግን ጻድቅ ይለብሰዋል። ብሩንም ንጹሐን ይከፋፈሉታል። የሚሰራው ቤት እንደ ሸረሪት ድር ይሰራል። ጠባቂም እንደሚሰራው ጎጆ ነው። ባለጠጋ ሆኖ ይተኛል፣ ዳግመኛም አይተኛም። ዓይኑን ይከፍታል፣ እርሱም የለም። ድንጋጤ እንደ ጎርፍ ታገኘዋለች፣ በሌሊት አውሎ ንፋስ ትነጥቀዋለች። የምስራቅ ንፋስ ያነሳዋል፣ እርሱም ይሄዳል፣ ከቦታውም ይጠርገዋል። እርሱ ይጥልበታል፣ አይራራለትም፣ ከእጁም ፈጥኖ መሸሽ ይወዳል። ሰው በእጁ ያጨበጨበበታል፣ ከስፍራውም በፉጨት ያስወጡታል ይላል። ከምሽቱ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር እንደ ሁልጊዜው ኑና የእግዚአብሔርን ቃል እናጠና። በቲክቶክ እና በቴሌግራም የቀጥታ ስርጭት ቃሉን እናጠናለን። ሻሎም